ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ነቢዩ ዓለይሂ ሰላቱ ወሰላም ሰሉ ዐለ ነቢ በልጅነታቸው ጊዜ ይባላል ና ተጫወት ብለው አቻዎቻቸው ለጨዋታ ሲጋብዟቸው አነ ለስቱ ሊሃዛ እኔ ለዚህ አልመጥንም ይሉ ነበር። እኔ ለዚህ አልተፈጠርኩም ይሉ ነበር። እስኪ ለዚህ አልተፈጠርኩም ምንለው ነገር መኖር የለበትም ወይኛ አይደለም እንዴ? እኔ አይመጥነኝም፣ እኔ ከዚህ በላይ ነኝ፣ እኔ ለትልቅ ዓላማ ምኖር ሰው ነኝ የሚል ስሜት ውስጣችን ላይ መፍጠር ያስፈልጋል። ሁሌም ወንድሞቼ አደራችሁን እችን እንደው ሁሌ እናስመርባት። ለእናንተም ለእኔም አደራ ምለው ንስር አሞራ ከፍ ብሎ ስለሚበር ፍሬሽ ስጋ እንጂ አይበላም። ጥንባንሳ ዝቅ ብሎ ስለሚበር ሁሌም ቆሻሻ ነገር ላይ ነው የሚገኘው። ከፍ እንበል፣ ወላሂ ከፍ እንበል። ነቢዩ ዓለይሂ ሰላቱ ወሰላም ኢነላሃ ዩሒቡ መዓሊየ ልእሙር አላህ ስብሓነሁ ወተዓላ የነገሮችን ከፍ ያለውን ይወዳል አሉ። ወየክረሁ ሰፋሲፈሃ አው ሲፍሳፈሃ ይህ ርካሽ ውዳቂ ነገርን አላህ ይጠላል ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። አላህ የሚወደው ከፍ ያለን ነገር ነው። እንደው እሳቸውም እኮ ዱዓ ስታደርጉ አሉ ጀነትን ስትለምኑ አላህን አሉ እንደው ጌታዬ እንደው አደራህን እንደው ጀነትን ብቻ አስገባኝ ከጀሃነም አድነኝ እንጂ የትም ቦታ ጀነት ችግር የለም አትበሉ። ጀነትን ስትለምኑ ፊርደውሰል አዕላ ከፍ ያለውን ፊርደውስን ለምኑት አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አየህ ከፍ ያለ ነገር ሁሌም አእምሯችን መለጠጥ መቻል። ትልቅ ነገር ለትልቅ ነገር የሚሰራ ሰው ትንንሽ ነገሮችን መናቅ ይጀምራል። እኔ አይመጥነኝም ይላል። ዓላማ አለዋ። ለዓላማ የሚኖር ሰው እኮ ምንም ነገር አያታለውም። ታውቃላችሁ ዩሱፍ ዓለይሂ ሰላም ያችን የመሰለች ቆንጆ ዙለይኻ በዛ አይነት ስልጣን ላይ ያለች 7 በር ዘግታ ይሄው አለሁልህ ተዘጋጅቼልሃለሁ ስትላቸው ግብ ያለው አላህ ጋር ግንኙነት ያላቸው ሰው ስለሆኑ እኮ ነው። አለም በጣት ሰው ተሄዱት ይህንን ፊትና መዓዘላህ በአላህ እጠበቃለሁ ብለው ተግባባን። ግልጽ ነው አባባሌ። እዚህ መዓዘላህ ምንላቸው እኔ ለዚህ አልተፈጠርኩም ምንላቸው ከፍ ምንልባቸው ጉዳዮች ላይ ነው። ሶስተኛው ስኬታማ ሙስሊም ባህሪ ሳሒብ መብደእ የመርህ ሰው ነው። ሙስሊም ማለት መርሁን በዚች ዱንያ ላይ የሚኖርበትን ዓላማውን መርሁን ለአቋራጭ ጥቅም ሲል አሳልፎ አይሰጥም፣ አይሰዋም። ታማኝነት የሙስሊም መርህ ነው አይደለም? ታማኝነት የሙስሊም መርህ ስለሆነ እኮ ነው ነቢዩ ሰለላሁ ዐለይሂ ወሰለም መን ገሸና ፈለይሰ ሚና ያሉት። አታላይ እኛን ያታለለ የቀሸሸ ከኛ አይደለም ያሉት ነቢዩ ሰለላሁ ዐለይሂ ወሰለም። ታማኝነት የሙስሊም ባህሪ ስለሆነ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ ከመሆናቸው በፊት ማን ተብለው ይጠሩ ነበር? አሳዲቁል አሚን፣ ታማኙ እውነተኛው ተብለው ይጠሩ ነበር። ዘ ሊደርሺፕ ቻሌንጅ የሚል አንድ መጽሐፍ አለ። ፖይስ ኤንድ ኮይትስ የሚባሉ 2 ፕሮፌሰሮች ለ30 ዓመት ያጠኑት መጽሐፍ ነው። የጥናት ውጤት ነው መጽሐፉ። ያ ኢኽዋ 30 ዓመት የሚጠና ጥናት አያሽ። 30 ዓመት ምን እንዳጠኑ ታውቃላችሁ? ስኬታማ የተባሉ መሪዎች፣ ትልልቅ መሪዎች፣ የትልልቅ ኩባንያ መሪዎች፣ የሀገር መሪዎች በ6ቱም ኮንቲኔንት በዓለም ላይ አፍሪካ፣ አውሮፓ፣ አሜሪካ፣ ኤዥያ፣ አውስትራሊያ ሁሉም ቦታ ላይ 1.5 ሚሊዮን ኢንተርቪው አድርገዋል። 1,500,000 ሰው። አጂብ እኮ ነው ወላሂ። የሚፈልጉት ምንድነው? ስኬታማ ያደረጋቸው ባህሪ ምንድነው ብለው ያችን ነገር ለመውሰድ ያችን ለማወቅ የጋራ የሚያደርጋቸው ነገር ምንድነው?
እነኚህ ሰዎች ስኬታማ እንዲሆኑ ያደረጋቸው ባህሪ ምንድናት የምትለዋን ነገር የባህሪዎች ዝርዝር ለማውጣት ማለት ነው። ሁለት ጊዜ ጥናቱን ሰርተውታል። በሁለቱም ጊዜ አንደኛ የወጣው ባህሪ ከፍተኛ ቁጥር ያለው መሪዎች የተስማሙበት ባህሪ ኦነስቲ ኤንድ ትረስትወርዚነስ የሚለው ሷዲቅና አሚን የማን የነቢዩ ሰለላሁ ዐለይሂ ወሰለም ስም አላሁ አክበር 30 ዓመት አጥንተው የነቢዩ ሰለላሁ ዐለይሂ ወሰለም ስም ላይ ነው የደረሱት። ተግባባን። ታማኝ እውነተኛ ታማኝነትና እውነተኝነት የሌለው ሰው እጥፍ ብሎ ባጭር የሆነች ገንዘብ ቢይዝ እንኳን መውደቁ እንደማይቀር ወቁ። የቆመበት መሰረት የተዛባ ስለሆነ ይጋለጣል ቀስ በቀስ። ዛሬ አንዱን አጭበርብሯል፣ ዛሬ ካንዱ ቀምቷል፣ ከዛ ይታወቃል። ሰው ሲያገለው ሲርቀው ሲፈራው መጨረሻ ላይ ሁምሽሽ ብሎ ይወድቃል። አማና ያለው ሰው በንግዱ ዓለም ላይ መርካቶ ውስጥ ስላለን ብዬ ነው ይህን ማለት ነው። ባዩሽ መርካቶ አለ። አማና ያለው ሰው ደግሞ በቀስታ ተፈጥሯዊ በሆነ መንገድ እያደገ ከፍ እያለ ነው የሚሄደው። ያችን አማና ማጓደል ከጀመረ ደግሞ ከፍ ብሎ መውረድ ይጀምራል። هذا سنة الله في الكون والله አይምሰለን። ሰዎች አጭበርብረው የሰው ገንዘብ ቀምተው በጣም ምርጥ መኪና ቢነዱ ምን ነገ በባንክ ሲወሰድባቸው ታያላችሁ። አላህ ይጠብቀን። ነገ የሆነ ነገር ውስጥ ገብተው ታገኟቸዋላችሁ። ጭንቀት፣ ሰላማዊ የሆነ እንቅልፍ አይተኛም ሰው የሰው ገንዘብ ወስዶ እንዴ የወሰደውን ገንዘብ ነገ ለሕክምና ያወጣዋል። አዩአል ኢኽዋ ባንኩ ኪዶ ይታከምበታል። መርሃለ አላህ ይህንን ዩኒቨርስ የሚያስተዳድርበት ህግና ስርዓት አለ። ያንን የጠበቁ ሰዎች ያድጋሉ። በነገራችን ላይ ወኢለም የኩኑ ሙስሊሚን ሙስሊሞች ባይሆኑ እንኳ ህግና ስርዓትን ከጠበቁ ከፍ ይላሉ። ይህንን እንዳንረሳ። ሙስሊሞች ስለሆን ለእኛ ሲባል ህግ አይቀየርም። ላ ቱሳዲሙ ነዋሚስ አልከውኒ ፈኢነሃ ገላባ ይላሉ አንድ ትልቅ ዓሊም። የዩኒቨርሱን ህግ አትላተሙት፣ አሸናፊው እሱ ነው ይላሉ። ህጉን ሄዳችሁ ከተጋጫችሁት ሙስሊም ስለሆናችሁ ህጉ አይቀየርም ለእናንተ ሲባል። የጨዋታ ህጉ ለሁሉም አንድ አይነት ነው። እነሱም እኮ የአላህ መክሉቃቶች ናቸው። ባለማመናቸው አላህ ዘንድ ነው የሚጠየቁት። እኛ ሙስሊሞች መሆናችን እነኛን ህጎች የበለጠ እንድናከብርና ስርዓት እንድንይዝ እንጂ ስርዓት እንድንጥስ ማድረግ የለበትም። ተግባብተናል? ግልጽ ነው አባባሌ? አንድ ሙስሊም ያልሆነ ሰው አለ አማና የሚጠብቅ አሚን የሆነ ሰው፣ እዚህ ሙስሊም ሆኖ ደግሞ እጥፍ የሚል ይሄ ያድጋል፣ ይሄ ይወድቃል። ኢማም ኢብኑ ተይሚያ ረሕመቱላሂ ዐለይህ ስለ ሁለት መንግስታት ይናገራሉ። አላሁ ስብሓነሁ ወተዓላ ዛሊም የሆነን ንጉስ ይጥለዋል አሉ። ወኢን ካነ ሙስሊመን አሉ፣ ሙስሊም ቢሆን እንኳ አሉ። ፍትህን የሚያሰፍንን ንጉስ አላህ ንግስናውን ያሰብትለታል አሉ። ወኢን ካነ ካፊረን አሉ፣ በአላህ የማያምን እንኳ ቢሆን ፍትህ እስካሰፈነ ድረስ ስልጣኑ ይቀጥላል አሉ። ተጓብተናል? ፍትህ፣ አማና፣ እውነተኝነት ምንላቸው ነገሮች ዩኒቨርሳል ቫልዩስ ናቸው። ዓለም አቀፍ እሴቶች ናቸው። ለሁሉም የሰው ልጅ የተተዉ ማለት ነው። እነኛን ተከትሎ የሄደ ስኬታማ ነው። ከነዛ ተቃራኒ የሄደ ኡሁድ ጦርነት ምንድነው የሚያሳየን? ነቢዩ አለይሂ ሰላቱ ወሰላም ያችን ጀበል ሩማት የምትባለዋን ተራራ እንዳትለቁ አሉ አይደል? እንዳትለቁ ማሳሰቢያ 50 ቀስተኞችን አስቀመጡ። ስትራቴጂክ ቦታ መሆኗን ያውቃሉ ነብዩ ሰለላሁ ዐለይሂ ወሰለም። ያቺ ቦታ ከተለቀቀች ከጀርባ ሙሽሪኮቹ ጥቃት እንደሚያደርሱባቸው ያውቃሉ። ስለዚህ 50 ቀስተኞችን አስቀመጡ ነብዩ ሰለላሁ ዐለይሂ ወሰለም። እቺን ቦታ ጠብቋል። እቺ ቦታ ብናሸንፍና ምርኮ ቢዝረከረክ ምርኮ በመርኮ ሆኖ ብታዩ ብንሸነፍና አሞራ ስጋችንን ቢበላ ይህን ቦታ እንዳትለቁ አሉ። በጣም ጥብቅ ማሳሰቢያ ነው የሰጡት ነብዩ ሰለላሁ ዐለይሂ ወሰለም። ኡሁድ ጦርነት ተጀመረ። ሙስሊሞች ማሸነፍ ጀመሩ። ሙሽሪኮቹ ሽሽት ጀመሩ።
ምርኮ እየጣሉ ሸሹ። በቃ ተጠናቋል እንውረድ አሉ። እሳቸው ውረዱ ሳይሏቸው ወረዱ። ከ10 ሰሐባዎች ውጪ 40 ወረዱ። 10ሩ መቋቋም አልቻሉም። የኻሊድ ብን ወሊድ ያን ያልሰለምም ከጀርባ በኩል ያችን ቦታ ይጠብቃት ነበር። ነብዩ ሰለላሁ ዐለይሂ ወሰለም ከኻሊድ በላይ የሆነ ስትራቴጂ ነበር ያሰቡት። ገባችሁ? እነኛ ሰሐቦች ለቀውባቸው ባይወርዱ ኖሮ ኻሊድን እኮ በልጠውታል ማለት ነው። ይዘውበታል ቀድሞ ያችን ቦታ። ኻሊድ ልክ ያችን ክፍተት ሲያገኝ 10ሩን መተው ያችን ቦታ ተቆጣጠሩ። ከጀርባ መጡባቸው። የሸሹት ተመለሱ። ሳንዱች ያደረጓቸው። ተግባባን? በቃ ህግ ተጻፈ ማለት ነው። ህግ ሲጣስ if you pick one end of the stick the other end will be picked up necessarily። አንዷን ጫፍ የከዘራዋን አንዷን ጫፍ ካነሳን ሌላኛው ጫፍ መንቀሳቀሱ አይቀርም። በቃ ተግባባናል። ህግ ከጣስን ይመጣል ማለት ነው ቅጣቱ። እንግዲህ ታውቁታላችሁ እና ሐምዛ እና አብዱል ሙጠሊብ ረዲየላሁ ዐንሁ የተገደሉበትና ጉበታቸው የተበላበት ነው ኡሁድ። ከዛ በኋላ ማለት ነው ያ ሁሉ ኪሳራ ደረሰ። 70 ሰሐቦች በአንድ ኡሁድ ላይ የተቀበሩ አሁን ዚያራ ስንሄድ የምናያቸው እነሱ ናቸው። ይህ ሁሉ ነገር የመጣው እነኛ 40 ሰዎች ያችን ቦታ ለቀው ሄዱ። የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ተጣሰ። ተግባባን? ትልቅ ትምህርት ነው አይደለም? ህይወት የህይወት ህግ ይህ ዩኒቨርስ የሚተዳደርበት ህግ ለማንም ፌቨር አያደርግም። ማንንም አይረዳም፣ ማንንም አይጎዳም። ለሁሉም እኩል ነው። ተግባብተናል? ግልጽ ነው አይደለም? ስለዚህ መርህ ተከትለን የምንሄድ ከሆነ ኢንሻአላህ ስኬታማ ሰዎች እንሆናለን። በመጨረሻ አንድ ነጥብ ጨምሬ እቋጫለሁ ኢንሻአላህ። ሰዓት አልቋል። طيب አንድ ብቻ ልጨምር። ስኬታማ የሆኑ ሰዎች አንዱ ባህሪያቸው የሚሄዱበትን ያውቃሉ፣ የት እንደሚሄዱ ያውቃሉ። በዚች ምድር ላይ ስንኖር አመል ሷሊህ የሚባለው መልካም ስራ የሚባለው ብዙዎቻችን የምንሳሳተው በተወሰኑ ዒባዳዎች ብቻ እንገድበዋለን። እነኛ ዒባዳዎች መልካም ስራዎች ናቸው። ሰላት መልካም ስራ ነው። ቁርአን መቅራት መልካም ስራ ነው። ግን የቲም ማሳደግም መልካም ስራ ነው። ተምሮ ትልቅ ደረጃ መድረስም መልካም ስራ ነው። ኢንቨንት ማድረግ አዲስ ነገር ለሰው ልጅ የሚጠቅም ነገር ፈጥሮ ለሰው ልጅ ማበርከትም መልካም ነገር ነው። ኤዲሰን እንደው ሙስሊም ቢሆን ስንት አጅር ያገኛል ላለው ይህንን መብራት ፈጥሮ ይሁሉ ሰው ቁርአን በቀራ ቁጥር ይሁሉ ዒባዳ በተደረገ ቁጥር አይደለም አንተ ለሰው ልጅ የሚጠቅም የሆነ ነገር ኢንቨንት ብታደርግ ብትፈጥር አጅር አለህ ሞተህም ማለት ነው። አመል ሷሊህ የሚባለው ትልቅ ነው። ስለዚህ ከነኛ አመል ሷሊሆች ውስጥ ከነኚህ መልካም ስራዎች ውስጥ እኔ አላህ እንዲወድልኝ የምሰራው በህይወቴ ውስጥ ላሳካው የምፈልገው ነገር ምንድነው ብሎ አንድ ሙስሊም ለይቶ ያውቃል የሚሄድበት። አንዳንድ ጊዜ እንደክምና ግን የተሳሳተ ቦታ ከደረስን ምን ዋጋ ነው? አንድ ጊዜ አሜሪካ ውስጥ ሁለት ጓደኛሞች ይባላል። ሁለት ጓደኞች አንድ ሌላ ጓደኛቸውን በጣም የሚወዱትን ጓደኛ ለመጠየቅ አንድ አፓርትመንት ይሄዳሉ። አፓርትመንቶቹ ትልልቅ ናቸው። 150 ፎቅ ምናምን ይኖራሉ። በጣም ትልልቅ ናቸው እና 100ኛ ፎቅ ላይ ነው ያለው ጓደኛቸው። ሲሄዱ ሊፍቱ አይሰራም። ከዛ በእግራቸው 100 ፎቅ ውልቅልቅ ብለው ደረሱ። 100ኛ ፎቅ ላይ ሲደርሱ አንዱ ጓደኛ አየና ሁለት ዜና አለኝ አለው። አንዱ በጣም የሚያስደስት ዜና ነው፣ ሁለተኛው ደግሞ በጣም የሚያሳዝን ዜና ነው አለው። የሚያስደስተው 100ኛው ፎቅ ላይ ደረስን፣ ሁሉ ለፍተን ደክመን እዚህ ደረስን አለው። በጣም የሚያሳዝነው ግን ያኛው አፓርትመንት ነው አለው። ይሄ አይደለም፣ ጓደኛችን ያለው እዛኛው ቀጥሎ ያለው አፓርትመንት ላይ ነው። 100 ፎቅ ወርደው እንደገና 100 ፎቅ ሊወጡ ነው። ግባችንን የት እንደምንሄድ ካላወቅን በአጉል ልፋት ነው ማለት ነው። ተግባባን?